ባለትዳር ሴት ልጆች ያሏት ብቻ ጫዋ ሴት ብቻ ሳይሆን የገባችበት ጫው የምትሆን እግዚአብሔር ባንቺ ውስጥ ደግሞ ያስቀምጠው አንድ ራዕይ አለ። ያም የጸሎትና የቃል ደግሞ ማዕከል በጣም ብዙ በርካታ እህቶችን ከየቤተ ክርስቲያኒቱ በመሰብሰብ በጋራ የምትጸልዩበትን ህብረት የምታደርጉበትን ፕሮግራም እያካሄድሽ ነው። የመጀመሪያው ዓላማ በአኗኗሩ ክርስቶስ ኢየሱስን የሚመስል ትውልድ መፍጠር ነው። ከየቸርቹ ያሉ ማለት እያገለገልን ክርስቶስን ማንመስል ከሆነ በጣም ከስረናል። እግዚአብሔር ሰው እኔ ያለ ፈተናውኛ ያለቀ የመጀመሪያው ያው ያገባሁት ባል ወደ ጌታ ሲሄድ በጣም ከባድ ቻሌንጅ ነበር ለኔ። በጣም ህይወቴ ሁሉ እግዚአብሔር የለም ያልኩበት ወጣት አገልግሎትና አገለግል ነበር ፈረንሳይ ሙሉ ወንጌል ላይ። ድንገት ነው አሟሟቱ በማጽናናቱ አሳልፎ እስከ 7 አመት በኋላ ድጋሚ ያገባው ማለት ነው። ይገርማል። በቃ እግዚአብሔር ያስረሳል፣ የሆነ ያስረሳል፣ ያጽናናል። ከኦቲዝም ጋር የሚኖር ልጅ ደግሞ አንድ ብቻ አይደለም፣ በዛ ላይ ወንድ ልጅ በራሱ ደግሞ ብቻውን ብዙ ነው። እንደገና ኦቲዝም ኬዝ ሲጨመርበት ቀላል አይደለም የሚሆነውና እኔ ኬዙን የሰማው ጊዜ ወይ በቃ እግዚአብሔር እንዳገለግልም አልፈለገም ብዬ መጽሐፍ ቅዱስን ዘግቼ ሁሉ እንድቀመጥ ፈልጌያለሁ። በቃ አንዳንድ አይነት ሰው ልጅ ሊወለድ ይችላል፣ አንዳንድ ዲሴቢሊቲ ያለባቸው ልጆች ሊወለዱ ይችላሉ። እንደኛ ደግሞ ኦቲዝም ጋር የሚወለዱ ልጆች እነሱም ጭምር የእግዚአብሔር ስጦታዎች ናቸው።